ሰበር ዜና ግንቦት 20 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አዳነች አቤቤ በመንግስታቸው ላይ የመፈንቅለ መንግስት ስጋት እንዳለባቸው ገልጸው ፓስተሮችና ነብዮች እንዲጸልዩ አዘዙ። ወታደራዊ መፈንቅለ መንግስት አብይ አህመድ ላይ ሊደረግ ይችላል የተባለ ሲሆን እነ ጀነራል አባውና የአማራ ጀነራሎችን ጨምሮ አንዳንድ ከጀዋርና ለማ መገርሳ ጋር ቁርኝነት ያላቸው ጀነራሎች በጥርጣሬ እየታዩ መሆናቸውም ተነግሯል። ከዚህ መፈንቅለ መንግስት ጋር የተገናኘ መረጃ በዝርዝር ይዘናል፣ ተሰሙታላችሁ። ወዲህ ፋኖ በወለጋ አማርኛ ከማይናገሩ ቋንቋቸው ከማይታወቅ የውጭ ታጣቂዎች ጋር አብሮ እየተንቀሳቀሰ ነው ሲል የሽመልስ አብዲሳ ሰዎች ፋኖ ከውጭ ጠላት ጋር በወለጋ ወጋን ብለዋል። በወለጋ ከጀነራሉ ሞተ በኋላ አዳዲስ መረጃዎች ወጡ ሲሆን 3 ኮሎኔሎችና 3 ሻለቃዎች መገደላቸውም ተነግሯል። ስለ ኦፕሬሽኑ ያልተሰሙ አዳዲስ መረጃዎችንም በዝርዝር ይዘናል፣ ተሰማላችሁ። በመሃል አዲስ አበባ መከላከያ ሰራዊቱ ዘረፋ ስለመጀመሩ በቪዲዮ ማስረጃ ጭምር እናሳያችኋለን። የአማራ ፋኖ ኃይሎች በመላው አማራ ክልል ከነገ ጀምሮ መንገዶች እንደሚዘጉ ይፋ ሲያደርጉ በጎጃም ወሎና በሌሎች ቀጠናዎች በፋኖ ኃይሎችና በመከላከያ ሰራዊቱ መካከል ከባባድ ውጊያዎች ተደርገዋል። በውጊያዎቹ የመከላከያ ሰራዊት እንደ ቅጠል መርገፉ ተረጋግጧል። ከዚህ ጋር የተያዙ ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ቀዳሚ ወዳደረኩት ዘገባ አልፋለሁ። በብልጽግና ፓርቲ ከፍተኛ አመራሮችና በቤተ መንግስቱ ዙሪያ ያለውን እጅግ ከፍተኛ የውስጥ ስጋትና ፍርሃት ፍንትው አድርጎ ያሳየ ሰበር መረጃ ደርሶናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመንግስታቸውና በጠቅላይ ሚኒስትር አብይ አህመድ ላይ የመፈንቅለ መንግስት ስጋት እንዳለባቸው ለሁለተኛ ጊዜም በአደባባይ አምነው ተናግረዋል። በኢትዮጵያ ወቅታዊ ፖለቲካ ምህዳር ውስጥ ያልተለመደና በከፍተኛ አመራሮች ዘንድ ያለውን የህልውና ስጋት የሚያመላክት እጅግ አስገራሚ ክስተት በአዲስ አበባ ተከስቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢቫንጀሊስት አብያተ ክርስቲያናት መጋቢ ነብያትን ፓስተሮችን ለሁለተኛ ጊዜ በምስጢር በሰበሰቡበት ወቅት መንግስት በኃይል እንዳይፈናቀል ትጉና ጸልዩ የሚል ጥብቅ ቁጣ የተቀላቀለበት ማሳሰቢያ በአጽንኦት ሰጥተዋል። ከንቲባዋ ዳግም ለመንግስት አመራሮች መጸለይ መጽሐፍ ቅዱሳዊ ታዛዥነት መሆኑን ለመስበክ የሞከሩ ሲሆን የስልጣን መንበሩ በኃይል ለመቀማት ከሚሹ ወታደራዊ አካላት መንግስትን ለመታደግ የፓስተሮቹ የጸሎት ድጋፍ አሁን ላይ እጅግ አስገዳጅ እንደሆነም ገልጸዋል። የፖለቲካ ተንታኞች እንደሚሉት ይህ የከንቲባዋ ንግግር ጠቅላይ ሚኒስትር አብይ አህመድ ቀደም ሲል የኢትዮጵያ እናቶች ይጸልዩልኛል እያሉ ይናገሩ የነበረውን ትርክት የሚያስታውስ ቢሆንም አሁን ላይ ግን ስጋቱ ከቁጥጥር ውጭ ወደሆነ ወታደራዊ አደጋ መሸጋገሩንም ያሳያል። በብልጽግና ፓርቲ ውስጥ ያለው የውስጥ አንድነት መፈራረሱና የጸጥታ ተቋማት አስተማማኝ አለመሆናቸው ባለስልጣናቱ ራሳቸው በአደባባይ መናገራቸው በሀገሪቱ ታሪክ ታይቶ የማይታወቅ ክስተትም ሆኗል። የውስጥ መረጃዎች እንደሚያመላክቱት በአሁኑ ወቅት በመከላከያና በደህንነት ተቋማት ውስጥ በየሳምንቱ የሚደረገው መጠነ ሰፊ የሹምሽርና የጀኔራሎች ማዘዋወር ሀገራዊ ፋይዳ ካለው ለውጥ ይልቅ የጠቅላይ ሚኒስትሩን ስልጣን ከመፈንቅለ መንግስት ለማስጠበቅ የሚደረግ የደህንነት ስልት መሆኑም ተነግሯል። ጠቅላይ ሚኒስትር አብይ አህመድ ዋነኛ ወታደራዊ አደጋን የሚፈሩት ከሰፊው ህዝብ ሳይሆን በራሳቸው የታጠቁ ኃይሎችና የጦር ጀኔራሎች ዘንድ ሊነሳ የሚችልን መፈንቅለ ኃይል መሆኑንም ተረጋግጧል። በተለይም ጀኔራል አበባው ታደሰ አሊያም ሌሎች የአማራ ጀኔራሎች ሊመሩት የሚችሉትን የመፈንቅለ መንግስት ስጋት ለመግታት አገዛዙን ጀኔራል አበባውን በተደጋጋሚ የቁም እስረኛ ሲያደርግ ሰንብቷል። ሌሎች የአማራ ጀኔራሎችም ያለ እረፍት የቦታ ልውውጥ በመጫን አቅማቸውን ለማዳከም እየተሞከረም ይገኛል።
ይገኛል። ከዚህ በተጨማሪም አንዳንድ ከጀዋር መሐመድና ከለማ መገርሳ ጋር ተባብረው ስልጣን ሊቀሙኝ የሞከሩ የኦሮሞ ጀነራሎችን ልካቸውን አስገብቻቸዋለሁ ሲሉ ጠቅላይ ሚኒስትሩ ቃል በቃል መናገራቸውን የውስጥ ምንጮችም አጋልጠዋል። ይሁን እንጂ ከሰሞኑ በአማራ ክልል እየደረሰ ካለው የፋኖ ወታደራዊ የበላይነት ከምርጫው ቀውስ ጋር ተያይዞ የመፈንቅለ መንግስቱ ስጋት በቤተ መንግስቱ ውስጥ በከፍተኛ ሁኔታም አይሏል ነው የተባለው። የዘመናችን የኢትዮጵያ መሪዎች ይህንን የስልጣን መነቃነቅ ስጋት በአደባባይ በማንሳት በታጠቀው የሪፐብሊካን ጋርድ ኃይል ብቻ ሳይሆን በፓስተሩ ጸሎትም ለመከላከል መቁረጣቸው የአገዛዙን የመጨረሻ መቃብር ያሳያል ሲሉ ተንታኞችም ይደመድማሉ። ከንቲባ አዳነች አቤቤ በመንግስታቸውና በአብይ አህመድ ላይ የመፈንቅለ መንግስት ስጋት እንዳለባቸው ለሁለተኛ ጊዜ በግልጽ በተናገሩበት በዚህ መድረክ ከንቲባዋ ወታደሩም የብልጽግናን መንግስት ሊገለብጥ ይችላል፣ ትጉና ጸልዩ ሲሉ ፓስተሮችን ሰብስበው ተናግረዋል። በኢትዮጵያ ወቅታዊ የፖለቲካ ምህዳር ውስጥ ያልተለመደና በከፍተኛ አመራሮች ዘንድ ያለውን የውስጥ ስጋት የሚያመላክት ክስተት ሆኖም አልፏል። የመንግስት አመራሮች ስልጣን የማጣት ስጋት ውስጥ መውደቃቸውንና በጸጥታ ተቋማት ውስጥ ስላለው ውጥረት በግልጽ መናገራቸው በሀገሪቱ ታሪክ ያልተለመደ ክስተትም ሆኗል። በብልጽግና ፓርቲ ውስጥ ያለው የውስጥ አንድነትና የሰላም እጥረት አሳሳቢ ደረጃ ላይ መድረሱንም ይኸው መረጃ ያመላክታል። ብልጽግና ወታደሩ ይገለብጠኛል በሚል ተደጋጋሚ የጸጥታ ተቋማት ሪፎርምና ምደባ ልውውጥ እያደረገ መሆኑን ቀደም ብለን ነግረናችሁ ነበር። ታዲያ ከዚህም ባሻገር ከንቲባዋ ለወንጌል አማኞች እንዲሁም ፓስተሮች፣ ነብዮች ጥሪ ያቀረቡ ሲሆን የአዲስ አበባ ከተማ ከንቲባ አዳነች አቤቤ መንግስት በኃይል እንዳይፈናቀል ትጉና ጸልዩ የሚል ጥብቅ ማሳሰቢያ መስጠታቸውን ተከትሎ የብልጽግና ፓስተሮችም እንዲህ እየተናገሩ ነው። እኔ እግዚአብሔር የተናገረ ነገር የሚነገር ነብይ ነኝ። የዘንድሮ ምርጫም የሚቀጥለው ምርጫም ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? አንድ ያየሁት ራእይ ላይ እንጸልያለን። ሌሊት ያየሁት አንድ ራእይ አለና ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አብይ ዛሬም ነገም ከነገ ወዲያም አይገለበጠው። ይህ በእንዲህ እንዳለ ከዚህ መረጃ ስንወጣ የመከላከያ ሰራዊቱ በመሃል በመዲናዋም ከቁጥጥር ውጪ እየወጣ መሆኑ ተነገረ። የመከላከያ ሰራዊቱ በግልጽ ዘረፋ መጀመሩ ሲነገር በአዲስ አበባ የአዲስ አበባ ሹፌሮችን እያስቆመ መዝረፉን ተነግሯል። የመከላከያ ሰራዊቱ የመከላከያ ልብሱን ለብሶ በመከላከያ መኪና እየተንቀሳቀሰ የአዲስ አበባን ሕዝብ እያስጨነቀና እየዘረፈ መሆኑ ተነግሯል። በትላንትናው ዕለት በአዲስ አበባ የመከላከያ ዩኒፎርም የለበሱና የመከላከያ መኪና የያዙ ወታደሮች ዘረፋ ሊፈጽሙ ሲሉም እጅ ከፍንጅ ተይዘዋል። ይህ እውነት የተፈጠረባቸውና ጉዳዩን ያጋለጡ ወጣቶች የሚሉት አለ። አድምጠናቸው እንመለስ። መንገድ ይዘጉብናል። መንገድ ዘግተው ያቆማሉ። ከዛ በሮንግ ዌይ ሄድን ነው የምናመልጣቸው ሁላ በቃ የሆነ ሙቪ ነው ይመስላቸው ጌታ እና ከቦሌ ወደ ብሔራዊ ሄድን ነበረ። ከዛ መንገድ ላይ ክላክስ ማድረግ ጀመሩ። ሬድ ላይት ነው ምን ሆኖ ነው ምናምን ብለን ዝም አልን። ልክ አረንጓዴ ሲሆን ያው ወደ ፊት ስንሄድ ተከትለው መጡ። እዛኛ ወደ ራይት መታጠፍ ፈልገን ነበረ ምናምን ብለው በመስኮት ማዋራት ጀመሩ። እኛ ደግሞ ያው ሬድ ላይት ስለሆነ መጠበቅ ነበረባችሁ ቢካዝ ምንም ወዴትም ፈቀቅ ማድረግ የምንችልበት ሁኔታ አልነበር። ከዛን ውረዱ እንደባደብ ምናምን አሉ። ምን ፈልገው እኚህ ሰዎች ብለን ቀጥ ብለን ዝም ብለን መሄድ ጀመርን። በመስኮት እየወጡ ውረዱ እንደባደብ ምናምን ይላሉ። ፖሊስ መፈለግ ጀመርን። ትራፊክ ፖሊስ መንገድ ላይ አዳቦች ከመምናሉ ብለን ዝም ብለን እየሄድን ከዛ በቃ በሮንግ ዌይ እየሄድን እንደዚህ መንገድ መሀል ላይ ሲቆሙ በሌላ በኩል እየተመለስን በጣም በቃ የሌለ ሆነ። ሸራተን ጋር ስንደርስ ትራፊክ ፖሊሶች ነበሩ እዛ ጋር። እኛ ወዲያው ዩተርን አድርገን አቆምን። ስናቆም እነሱ አይ ቲንክ ፖሊሶችን አላዩ መሰለኝ ለመደባደብ ያቆምን የመሰላቸው ወረዱ። ያን ታይም ነበረ ፖሊሶች መጀመሪያ ቼክ ምናምን መፈተሽ ምናምን መሳሪያ ከያዙ ብለው እኛም ፈርተን ነበር በጣም መሳሪያ ያዙ መስሎን። ምክንያቱም እስኪ እናንተ ብትሆኑ የመከላከያ ሰራዊት መኪና ይዞ ሰው ቢያባራችሁ ምንድነው የሚሰማችሁ? እና መከላከያ ናቸው ብለን ብናቆም ኖሮ ብዙ ነገር ይፈጠር ነበረ። ከመኪናቸው ውስጥ ብዙ ታርጋ ተገኘ። በቃ ብዙ ማጣራት ውስጥ እኛም ሄደን ለፖሊስ ጣቢያ ቃል ሰጠን ምናምን። ግን 3 ናቸው መኪናቸው ውስጥ ያስገባላቸዋል የመኪናውን ታርጋ የመከላከያ ሰራዊት የሚል መኪና ነው። እኛ ምን ሆነ ነው ምናምን ብለን ያው
ሌላ ሀገር ውጭ ሀገር ምናምን ልክ እንደዚህ አይነት ነገር ሀራስ እያደረጉ ሰዎች ካስቸገሯችሁ ወደ ፖሊስ ጣቢያ ወይም ወደ ፖሊስ ወዳለበት ቦታ ነው የምትሄዱት እንጂ ከነሱ ጋር ሰጣ ገባ ውስጥ መግባት አያስፈልግም። በጣም በመንግስት መኪና ሳይቀር እንደዚህ የተራቀቀ ወንጀል እየተሰራ ስለሆነ ተጠንቀቁኛ። ተርፈናል፣ እግዚአብሔር ረድቶናል እና ይህን ይመስላል። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች እንዲሁም አበይት ጉዳዮች አልፋለሁ። የአማራ ፋኖ መንገዶች እንደሚዘጉ አስታወቀ። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የጥንቃቄ መመሪያ የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጄኔራል መኮንኖችን ጨምሮ የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነት እያለም በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱ ይታወቃል ይላል አፋብን። የአፋብን መግለጫ ይቀጥላል። አገዛዙ ምርጫውን ህዝቡን ባሳተፈ መንገድ እንደሚያከናውንና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡንና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል። ይህንን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል። የብልጽግና ኃይል ሲቪሊያንን መጨፍጨፍ እንደ ውጊያ ስልት ከመጠቀሙን ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉ የህዝባችንን ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል። በመሆኑም ከአርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብም ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን ሲል የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫም አስታውቋል። በቀጥታ ወደ ሌላኛው ዘገባችን አልፋለሁ። የአማራ ፋኖ ኃይሎች በቅርቡ በወለጋ ግንባር ያስመዘገቡትን ታሪካዊና አስደናቂም ወታደራዊ ድልን ተከትሎ የአገዛዙ ልሳን የሆኑ ጽንፈኛ ሚዲያዎች ድሉን ለመሸፋፈንና የህዝቡን ትኩረት ለማስቀየር አዲስ የውስጥና የውጭ ሴራ ትርክት ማምረት መጀመራቸው ተሰምቷል። የኦኤምኤን የፕሮፓጋንዳ ዘመቻና የፋኖ እውነተኛ ስኬት የዳሰሰው ዝርዝር ዘገባን ይዘናል። የአገዛዙ ከፍተኛ ባለስልጣናትና ቁንጮ መሪዎች በወለጋ ግንባር በፋኖ የደረሰባቸውን ታሪካዊ ሽንፈት ለመዋጥ አለመቻላቸውን የሚያሳዩ አዳዲስ የስነ ልቦና ጦርነት የፕሮፓጋንዳ ዘመቻዎች በስፋት እየተከፈቱ ይገኛሉ። የሽመልስ አብዲሳ ልሳንና የብልጽግና ጽንፈኛ ቀኝ እጅ የሆነው ኦኤምኤን የተባለው ሚዲያ ባወጣው አዲስ ዘገባ የፋኖ ኃይሎች በወለጋ አማርኛ ተናጋሪ ካልሆኑ ከውጭ ኃይሎች ጋር በመጣመር እየተንቀሳቀሱ ነው የሚል ስም የማጥፋት ድራማ ፈብርኮ አውጥቷል። ሚዲያው በምዕራብ ወለጋ ዞን በኪረሙና በጊዳ አያና ወረዳዎች በኩል የገቡ ታጣቂዎች አማርኛን ጨምሮ እማኞቻችን ሰምተውት የማያውቁትን ሌላ ቋንቋ ይናገራሉ፣ እንዲሁም የአለባበስ ለውጥ አላቸው በማለት በስም ያልተጠቀሱ ግለሰቦች ዋቢ አድርጎ ኦኤምኤን ዘግቧል። ኦኤምኤን አክሎም ይህ እንቅስቃሴ ከወራት በፊት ኤርትራ፣ ትግራይና የአማራ ኃይሎች በሱዳን ፖርት ሱዳን ከተማ ካደረጉት ስምምነትና ጽምዶ ከተሰኘው የሰሜን ህብረት እንቅስቃሴ ጋር የተያዘ ነው በማለትም ትረካውን ለማሳመር ሞክሯል። ወታደራዊና ፖለቲካዊ ተንታኞች እንደሚሉት ይህ የኦኤምኤን ዘገባ አዲስ ፈጠራ ሳይሆን አገዛዙ በጦር ሜዳ ከፍተኛ ሽንፈት በገጠመው ቁጥር ራሱን ለማጽናናትና ውርደቱን ለመሸፈን የሚጠቀምበት የተለመደ ስልት ነው። ቀደም ሲል በወሎ በተካሄደው የዘመቻ አባናደው ወቅት የፋኖ ኃይሎች የመንግስትን ግዙፍ ጦር ብቻቸውን ጠራርገው ሲደመስሱ አገዛዙ ሽንፈቱን ለመቀበል ባለመፈለጉ የኤርትራና የትግራይ ጦር ከፋኖ ጋር ተባብሮ መታን የሚል ደካማ የፈጠራ ፕሮፓጋንዳ ሲነዛ መቆየቱ ይታወሳል። አሁንም በወለጋ ግንባር ፋኖ ያደረገው ተአምራዊ ውጊያ የአገዛዙን ጄኔራልና አንድ ሙሉ ሬጂመንት ጨምሮ በርካታ አመራሮችን የደመሰሰበት ታሪካዊ ክስተት በመሆኑ ይህንን ግዙፍ ወታደራዊ ውድቀት ፋኖ ብቻውን
ብቻውን አላደረገውም ከውጭ ኃይሎች ጋር ተባብሮ ነው የመታን በሚል የሐሰት ድራማ ህዝቡን ለማደናገር እየሞከሩ መሆኑን የቀጠናው የመረጃ ምንጮቻችን አረጋግጠዋል። የፋኖ ኃይሎች ትግል የህዝብን የህልውና ጥያቄ ያነገበ በራሱ ውስጣዊ አቅምና በህዝቡ ደጀንነት ላይ የተመሰረተ መሆኑን እየታወቀ እንዲህ ያሉ የብሔር ግጭት ለመቀስቀስ የውጭ ጣልቃ ገብነትን ለመደቀን የሚደረጉ የሚዲያ ዘመቻዎችን ፋኖ እያገኘ ካለው ስልታዊ ድል ሊያስቆመው እንደማይችሉ የፋኖ መሪዎች በተደጋጋሚም ገልጸዋል። በወለጋ የተመዘገበው ድል የአገዛዙን ወታደራዊ መዋቅር ክፉኛ ያናገበ መሆኑ በሚቀጥሉት ቀናትም ተመሳሳይ የስም ማጥፋት ድራማዎች ሊቀጥሉ እንደሚችሉና ህዝቡ ከእንዲህ ያሉ ጽንፈኛ ሚዲያዎች ከሚነዙ ወሬዎች ራሱን ሊጠብቅ እንደሚገባም ተመላክቷል። ይሁን እንጂ ኦኤምኤን ባወጣው ዘገባ የፋኖ ኃይሎች ከሱዳን ከትግራይና ከኤርትራ ኃይሎች ጋር ተጣምረው ነው በወለጋ ያጠቁን ሲል የሐሰት ፕሮፓጋንዳ ለመንዛት ሞክሯል። ከዚሁ ጋር በተያዘ ከሰሞኑ ፋኖ በወለጋ የሰራው ኦፕሬሽን ላይ ተጨማሪ ሰበር መረጃዎች ደርሰውናል። በወለጋ ጊዲ አያና ወረዳ በአፋብኃ ቢዛሞ ፋኖ የተደረገው አስደናቂ ኦፕሬሽን ተጨማሪ መረጃ ይህንን ይመስላል። ብርጋዴር ጀነራል አስናቀ አይተነው የማዕከላዊ እዝ ምክትል አዛዥና የእዙ ቀኝ እጅ ነበር። የእዙ ዋና አዛዥ ጀነራል ዘውዱ ሊስትሮ ሲሆን የእሱ መቀመጫ ጅማ ሲሆን ምክትሉን ግን ማዕከላዊ እዝ አብዛኛው ሰራዊቷን ወደ አማራ ክልል ስላስገባች ከዋናው ጦርነት ቀጠና ጎጃም ቅርብ ከሆነው ነቀምት ነበር። ማዕከላዊ እዝ እጅግ በወለጋና በጎጃም አጎራባች ወረዳዎች ብዙ የተባሉ ሆረር ኦፕሬሽኖችንና ብዙ ግፎችን የሰራች ስትሆን ምክትል መሪው በፋኖ ራዳር ውስጥ ለረጅም ጊዜም ሲከታተሉት ቆይተዋል። ሰሞኑን ሙሉ ሬጅመንት አጃቢ ይዞ ለመንቀሳቀስ ጨለማን ተገን አድርጎ ይነሳል። ጉዞውም ከነቀምት ከተማ ወደ ጊዲ አያና በኮንቮ እየተንቀሳቀሰ ነበር። ይታያችሁ የሁለት ሬጅመንት ብረት ለበስ ስትሆን ብዙ 23 በ5 ኦራል 2 ኤፍ ቶዮታ 2 ካሶኒና 1 አብሪም አይሱዚ አጅበው ነበር። ይህ መረጃ የደረሰው ፋኖ ይህንን እድል በምንም አይነት ማጣት እንደሌለበት ስለታመነበት ተወርዋሪ ኮማንዶዎችን አሰማራ። ከቦታው በቅርብ ርቀት የነበረን 2 ሻለቃ ሰራዊት ለግዳጅ ዝግጁ እንዲሆን ትዕዛዝ ተሰጠ። ለዚህ ወሳኝ ኦፕሬሽን ኃላፊነት የተጣለባቸው በቁጥር 12 የፋኖ ኮማንዶዎች ብቻም ነበሩ። ይታያችሁ 2 ሙሉ ብረት ለበስ ሬጅመንት ለ12 ፋኖ መጀመሪያ ያደረገው በአርፒጂ ጀነራሉ ያለበትን መኪና ለይቶ በመምታት ጀነራሉንና አብሮት ያሉትን ከፍተኛ ወታደራዊ አመራሮች ከጥቅም ውጪ ማድረግ ነበር። ወዲያውኑም ይህንን አደረገ። ከዛም አጃቢዎቹ በደረሰባቸው ድንጋጤም በደመ ነፍስ ዝም ብለው መተኮስ ይጀምራሉ። ተኩሱ ሙሉ ሌሊቱን የቀጠለ ሲሆን ሊነጋጋ ሲል ይህንን ግዳጅ የፈጸሙ የፋኖ ኮማንዶዎች አንድም ጉዳት ሳያስተናግዱ 12ቱም እየፎከሩ ወደ ክፍለ ጦራቸው ተመለሱ። እዚህ ጋር ያልተነገረ አስገራሚ ዜና አለ። በዚህ ኦፕሬሽን ከጀነራሉ በተጨማሪም 3 ኮሎኔሎች 2 ሻለቃዎችና በቁጥር እጅግ ብዙ ወታደሮችም ተደምስሰዋል። ሌላው የሚገርመው ነገር ይህንን ያክል አመራር ያጣው የብልጽግናው መከላከያ ከፍተኛ አመራሮች ሞተው እንኳን መሞታቸውን ለመናገር አፈረ። ሌሎች መከላከያ ተብየውም ትምህርት ውሰዱ ተብሏል። ከህዝቡ ጋር በመቆም የህዝቡን ጠላት የሆነውን ስርዓት አስወግዱ ሲሉም የመረጃ ምንጮች የገለጹ ሲሆን ወደ ኦፕሬሽኑ ስንመለስ 12ቱ ፋኖች ግዳጃቸውን ፈጽመው ከተመለሱ በኋላ ድንጋጤ ውስጥ የገባው የአገዛዙ ኃይል ድንጋጤው ሳይለቀው የአንሻ ሰይድ እዝ ተርብ ተዋጊዎች ደግሞ እንደ ጎርፍ ሆነው አጥለቀለቁት። በዚህም ሙሉ ሬጅመንቷ ተደመሰሰች። በርካታ መኪናዎችም ተማረኩ። በርካታ ክላሾች፣ መዋጊያዎች፣ በርካታ ተተኳሾችና ሌሎች ቁሳቁሶችም ተማረኩ። ከዚህ በኋላ ነው አንሻ ሰይድ ሙሉ ሬጅመንቱን ያጸዳቸው። ኦፕሬሽኑ ግን የተጀመረው በ12 ፋኖች ብቻ ነበር። ይህ በእንዲህ እንዳለ በወሎ ቤት አማራ ገረገራ ግንባር በትላንትናው ዕለት ማርፈጃውን በተደረገ ተጋድሎ 29 አገዛዝ ወታደሮች ሲደመሰሱ አንግቦት የነበረው የምርጫ ቅስቀሳ እኩይ ሴራም በፋኖች ክንድ መምከኑ ታወቀ።
የምኒልክ እዝ አርበኞች በወሰዱት በዚህ የተጠና ኦፕሬሽን ከተደመሰሰው የብልጽግና ኃይሎች በተጨማሪ የምርጫ ቁሳቁሶች ሲወድሙ ቀሪው የብልጽግና ኃይል ብትንትኑ እንዲወጣ መደረጉም ተረጋግጧል። ይተጋሉ የሥርዓቱን ተላላኪ ኃይል ብትንትኑን ያወጣና በህዝብ ላይ የሚፈጸመውን ኢፍትሐዊ ድርጊት ለመመከት የተወሰደ ቁርጠኛ እርምጃ መሆኑን ሚዲያችን ከአርበኞቹ ለማረጋገጥ ችሏል። በትላንትናው ዕለት በጎጃምና በወሎ የተደረጉ ከባባድ ውጊያዎችን በትላንትናው ዕለት የነበረውን ዘገባችንን በማስታወስ እንደሚከተለው እናስደምጣችኋለን። 81ኛ ክፍለ ጦር አርበኞች በብልጽግናው አገዛዝ ወንበር አስጠባቂ ኃይል ላይ እርምጃ በመውሰድ ድል ተቀናጁ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ የ303ኛ ግዙፉ አሳምነው ኮርሰር የ81ኛ ክፍለ ጦር አርበኞች የጨረባ ምርጫ አስፈጽማለሁ በሚል ቅዠት ውስጥ በሚደናበረው የአብይ አህመድ ወንበር አስጠባቂ ሰራዊት ላይ በሰሜን ወሎ ዞን ገረገራ ግንባር አካባቢ ላይ የተጠና እርምጃ የፈጸሙበት ሲሆን በዚህም ከባድ ኪሳራ ተከናንቦ ብትንትኑ ወጥቷል ተብሏል። በዛሬው ዕለት ግንቦት 19 ቀን 2018 ዓ.ም ረፋዱን በተሰራው በዚህ የተጠና ኦፕሬሽን 12 የአገዛዝ ወታደሮች ሲደመሰሱ 17 ደግሞ ቁስለኛ ሆነዋል። በጦር ጠበብቶቹ የ81ኛ ክፍለ ጦር አመራሮች የተመራው ይህ ኦፕሬሽን በግዳጅ የምርጫ ድጋፍ ውጡ በሚል ንጹሃኖችን ሲያሰቃይ የነበረው የብልጽግና ስርዓት ተላላኪም ወታደራዊ ኃይልና ካድሬ ነው አከርካሪው የተሰበረው ሲል የምኒልክ እዝ ህዝብ ግንኙነት መምሪያ ባወጣው መግለጫም ተመልክተናል። ይህ በእንዲህ እንዳለ አንድ የፋኖ አባል አቤ ደርሶ የተባለ 50 አለቃ ቢሻውን ጨምሮ 8 የአገዛዙ ወታደሮችን በመግደል በጀግንነት ተሰዋ ተባለ። በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው አገዛዙ በትላንትናው ዕለት በአነድድ ወረዳ ዝንቀር ቀበሌ ነዋሪ የሆነውን የግል ታጣቂ አቤ ደርሶን ለማፈን ከአንበር ከተማና ከሉማሜ ከተማ በርካታ የብልጽግና ኃይል ወደ ዝንቅር ቀበሌ በማምራት የጀግናው አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል አልሆነላቸውም። በአገዛዙ ወታደር አፈና እንድትፈጸመበት የተረዳው አቤ ደርሶ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍ ቀድሞ የተረዳ ስለነበር መኖሪያ ቤቱ ላይ ያዘጋጀውን ምሽግ ላይ በመሆን 50 አለቃ ቢሻ የተባለውን ፖሊስና ብሬን ተኳሽን ግንባር ላይ ከንጋቱ 11 ሰዓት የመጀመሪያ ጥይቱን አሳረፈበት። ከዚያ በኋላም ጦርነቱ በይፋ ተጀምሮ ቤቱን ዙሪያውን የከበበውን ሚሊሻና ፖሊስና አድማ በትን ያዝረከረከው ጀመር። ከዚህ በኋላ ጀግናው አቤን መያዝ እንደማይችል የተረዳው የብልጽግና ኃይል የሚስቱን ወንድም እጅ እንዲሰጥ ሽማግሌ አድርገው ይልኩታል። ነገር ግን ጀግንነትን ከአባቱ በላይ ዘለቀ ተምሯልና እጅን አልሰጥም በማለት እንዲሁም የመጣውን አማላጅ ቦታ እንዲይዝ በማድረግ መተኮሱን በመቀጠል የብልጽግናን ኃይል አስጨንቆም አረፈደ። ከፍተኛ ጉዳት ያስተናገደው አገዛዞም በቤንዚልና በቦምብ ቤቱን ማቃጠል ሲጀምር እየተኮሰ ቤቱን ለቆ በመውጣትና 3 ክላሽንኮቭ በመማረክ ተጋድሎውን ይቀጥላል። ይህንን የሰሙት የ34ኛው ክፍለ ጦር አካል የሆኑት መብረቁ ሻለቃ እንዲሁም ተድላጓሉ ሻለቃ እሱን ለማውጣት ከአገዛዙ ወታደሮች ጋር ባደረጉት ውጊያ የብልጽግና ኃይል ላይ ከፍተኛ ኪሳራንም አድርሰዋል። ከንጋቱ 11 ሰዓት የጀመረው ውጊያ እስከ ቀኑ 11 ሰዓት ቆይቶም ጀግናው አቤ ደርሶ 50 አለቃ ቢሻ የተባለ የፖሊስ ብሬን ተኳሽንና ቀሬ እጅጉ የተባለ ሚሊሻን ጨምሮ በድምሩ 8 የአገዛዙ ወታደሮችን ለብቻው ተፋልሞ እስከ ወዲያኛው ሸኝቶ በክብር የወደቀ ሲሆን በዚህ የተበሳጨው የብልጽግና ኃይል ለእርሻ ስራ ይጠቀምበት የነበረን በሬውን በጥይት ደብድበው የገደሉ ሲሆን በጀግናው አቤ ደርሶና በ34ኛው ክፍለ ጦር ፋኖች ባደረጉት ላስጨራሽ ውጊያ 11 አስከሬን እንዲሁም በርካታ ቁስለኛ በመያዝ የብልጽግናው ጦር ወደ መጣበትም ተመልሷል። ጀግናው አቤ ደርሶ ከኢትዮ ኤርትራ ጦርነት ጀምሮ ለሀገሩ ኢትዮጵያ ያገለገለ ሲሆን አብይ አህመድ በአማራ ህዝብ ላይ የሚያደርሰውን ግፍ በመረዳት ለወገኑ ሲል የጫካ ኑሮን በመምረጥ በአነድድ ወረዳ በማደራጀትና አብዮቱን በመቀላቀል ጉልህ አሻራውንም ያስቀመጠ ጀግና ነበር ሲል አፋብኃ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት በወጣው መግለጫ አስታውቋል።
ይህ በእንዲህ እንዳለ የ104ኛ ኮር አርበኞች በብልጽግና ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የብልጽግናን ተሽከርካሪዎች አውድመው ድል ተቀናጁ። በአፋብኃኝ ወሎ ቤት አማራ ምኒልክ እዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንት ቃኞች የተውጣጣ የቃኝ አብሪ ቡድን አባላት በሃርቡ ወረዳ መሃል አምባ አካባቢ ላይ በቅንጅት በፈጸሙት የደፈጣ ጥቃት በርካታ ያገዛዙ ወታደሮችን ከነተሽከርካሪያቸው ዶጋመድ በማድረግ አንጸባራቃዊ ድል አስመዝግበዋል። በፓትሮል በህዝብ ማመላለሻ ባስ በካሶኒና በሲኖ ተጭኖ ወርጌሳ ሲንቀሳቀስ የነበረ የአገዛዙ ሰራዊት ላይ በተወሰደ በዚህ ሽምቅ ጥቃት ነው የብልጽግና አከርካሪም የተሰበረው። በተጋድሎ አንድ ሲኖትራክ ተሽከርካሪ ሙሉ የብልጽግና ኃይል ከነተሽከርካሪው ሙሉ በሙሉ በቦምብ ጋይቶ የወደመ ሲሆን ቀሪው የብልጽግና ኃይልን ጭነው የነበሩ ተሽከርካሪዎች ለማምለጥ ሲሞክሩ እርስ በራሳቸውም ተጋጅተው ከባድ ጉዳትንም አስተናግደዋል። እስከ ጫነው ሰራዊት ገደል የገባ ተሽከርካሪ መኖሩም ተረጋግጧል። የፋኖ ልዩ የሽምቅ ውጊያ ጥበብ በታየበት በዚህ እርምጃ ለጊዜው ቁጥሩ በውል ያልታወቀ የብልጽግና ኃይል ሲደመሰስ፣ ቀሪው ኃይል ሙትና ቁስለኛን እያዝረከረከ እግሬ አውጪኝ ብሎም ፈርጥጧል። በዚህ ጥቃት ከ10 በላይ የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ እንዲሁም በርካታ ወታደሮችም ተማርከዋል። የመረጃ ምንጩ አፋብኃኝ ወሎ ቤት አማራ ምኒልክ እዝ ነው። አድማጭ ተመልካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። ከሰዓታት በኋላ እጅግ በሚያስደንቅና በሚያስገርም ሰበር ዜናዎች እመለሳለሁ። ወሎ ላይ ታላቅ ውጊያና ታላቅ ድል እየተመዘገበ ነው። ይህንን መረጃ ከሰዓታት በኋላ ይዤው እመለሳለሁ። እስከዛው ቸር ቆዩ።